ከማን ያረገዘች ይመስልሻል? እኔ ምን አውቃለሁ? አብሬ ነበርኩ። እሷ አልነገረችሽም? እሺ ልቦናሽ ይረፍ። ያረገዘችው ካለ ወዳጇ ደግሞ አደራሽ ሲያረጉ አይተሻሉ እንዳትይ። እና ምንሻት እማዬ? ይኸውልሽ ኤቢ፣ ማመን ያለብሽን ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ በቃ ካንተ ጋር ከሆነች በኋላ እኔ ለቀቅ አደረገች። እኔም እኮ ምጠለ ካንተ ጋር ስሆን እና እሷን ፈርተሽ ነው እኔ ክፍል መምጣት ያቆምሽው? አሮ እየመጣሁ አይደል እንዴ? ይልቅ ናታን እሱን ተውና አሁን ሳትጋብዘኝ። ተማሪ እኮ አእምሯን ባለቷ ነገሮች የተሞላ ነው። ይህም ባህሪ ከየት እንዳመጣቸው። አንድ ሰው የሚቀረጸው እኮ በቤተሰብ ብቻ አይደለም፣ ማህበረሰብ አለ፣ ትምህርት ቤት አለ። እሱም እውነት ነው። ውሃን እንኳን ከሰው ቆጥሯት ስንት ነገር ሞከሩት። አዎ ልጁ እኮ እንደተባረረ ዳጣ ነገረች። ናታንና ዳጣ ፍቅራቸውን ከእንደገና ጀመሩ። ሰላም እንግዲህ የልጇን አባት ለምን አላሳወቀችም የሚለው ትክክለኛ መረጃ አሁን ላይ ተሰምቷል ማለት ነው። ትክክለኛ የልጇን አባት ያልተናገረችበት ሚስጥር እንግዲህ የማርቲ ትዳር እንዳይበጠበጥ፣ እንደዚሁም ማርቲ በጣም ኃይለኛ ስለሆነች የልጅ አባት አቶ ደረጀ ነው ብሎ ለመናገር ስለከበዳት ሰላም ዝምታን መርጣለች። የልጅሽ አባት ማን ነው ብላ ደጋግማ ማርቲ ብትጠይቃትም ማወቅ ፈልጋለው ስልክ የለውም ወይ ስትባልም ስልክ አለው ብላ ስትንተባተብ ነበረ። ነገር ግን መስጠት አልፈለገችም፣ አልቻለችም። ምክንያቱም ስልክ ከተሰጠች የአቶ ደረጀ ስልክ ስለሚሰጥ ማርቲ ደግሞ ያኔ ትዳሯን ትፈታለች። ማርቲ ለትዳሯ ያላትን አቋም ስለምታውቅ በዚህ ምክንያት እንግዲህ ምንም ነገር መናገር አልፈቀደችም። ሰላም ዝምታን መርጣለች። ማንም እንዲያውቅ አልፈልግም፣ አባቱም እንዲያውቅ አልፈልግም። ልጄን እኔ ብቻ ነኝ ማሳደግ የምፈልገው፣ እናት መሆን ብቻ ነው የምፈልገው እያለች ትገኛለች። ማርቲ ግን በይህንን ነገር ሙሉ ለሙሉ አሳማኝ አይደለም። ይሄ ምክንያትሽ ምንድን ነው? ምክንያትሽን ማወቅ አለብኝ። ለምን እንደዚህ ያልሽ? ያለ አባት የሚያድግ ልጅ ሙሉ አይደለም ጎዶሎ ነው እያለች ትገኛለች። ሰላም እንግዲህ ትልቅ ጭንቀት ውስጥ ነው ያለችው። ምንም ነገር መናገር አልፈለገችም። ዝምታን ነው የመረጠችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ተወዳጁ ዳጣ ድራማን ወደ እናንተ ይዤ መጥቻለሁ። በዛሬው እንግዲህ አዳዲስ ነገሮች ተከስተዋል። የናታን እና የዳጣ ፍቅር እንግዲህ በመጀመሪያ ተቋርጦ የነበረው አሁን ላይ ቀጥሏል ማለት ነው። ናታን ከዚህም በፊት ኤቢን ከራሱ ለማራቅ ሙከራ እያደረገ ነበር፣ ያው ስለማይፈልጋት። በመሀል ላይ ደግሞ ከኤቢ ጋር ቅርርቦች ጀምሮ ነበረ። ይህንን ያደረገው ደግሞ ዳጣን ለማስቀናት ነገር አስቦ ነው፣ ግን አልተሳካለትም። ዳጣ የምትቀና ልጅ አይነት አይደለችም። እንዲያውም አብራችሁ ስለሆናችሁ ከኔ ላይ እኮ አረፈች፣ እኔ ተገላገልኩኝ እያለ ትገኛለች ማለት ነው። ናታንና ዳጣ ምሳ አብረው ለመብላት ሰፈር ላይ ወክ እያደረጉ ነበረ። በስተመጨረሻም እንግዲህ ስለ ይቅርታ እያወራት ነበረ። ናታን ስለ ባለፈው ጉዳይ ይቅርታ አደረግሽልኝ ወይ ስለ ቴክስቱ እያላት ነበረ። በቃ ቴክስቱን አንተም አልጻፍከውም እኔም አላነበብኩትም፣ ምንም እንዳልተፈጠረ አድርገን እንርሳው፣ ናታን እሱን እርሳው እያለችው ትገኛለች። እና እንደ ድሯችን እንሁን፣ ምንም ነገር እንዳልተፈጠረ መርሳት አለብን፣ የሚጠቅመው እሱ ነው ብላለች። በቃ እሺ ይቅርታ ካደረግሽልኝ ብሏታልና አሁን ግን ምሳ ጋብዘኝ ብላ ነበረ ወሬውን ያስቀየሰችው ማለት ነው። ደግሞ ከኤቢ ጋር ስለሆናችሁ የመጨረሻ ደስ ብሎኛል፣ ደስ ብሎኛል ነው ያለችው። እንግዲህ በራሷ ቋንቋ የመጨረሻ ደስ ብሎኛል
እኔ ራሱ ተገላገልኩኝ። እሷ ያው ካንተ ጋር ከሆነች ሰዓት ጀምሮ ከኔ ጋር ሰላም ወረደ፣ ምንም ብላኝ አታውቅም፣ ተገላገልኩኝ በማለት እንግዲህ ለናታን እየነገረችው ትገኛለች። እኔና እሷ ግን እንዴት ነን ሲላት፣ ኧረ ጥሩ ናችሁ፣ በጣም ታምራላችሁ፣ ጥሩ ጥንዶች ይወጣችኋል እያለች እሷ የአሁን ሰዓት ያለችበት ሰዓት ላይ ስለ ፍቅር የምታስብበት ሰዓት ስላልሆነ እሱ ያሰበው ልክ በኤቢ ቀንታ የራሱ ትሆናለች ብሎ ነበረ ያሰበው። ግን ያ ነገር አልተሳካለትም። ናታን የሄደበት መንገድ የተሳሳተ መንገድ ነው። ኤቢን ከኤቢ ጋር እሱ ስለሆነ ልክ ዳጣ ቀንታ ለምን እንድትል ነው የፈለገው። ግን አልፈለገችም እሷ በዛ መንገድ። እሷ ነፃነቷን ሰላሟን የፈለገችው ቢያንስ አቢጌል ከእሷ ላይ አርፋ መቀመጧ ራሱ ትልቅ ነገር ነው እና ያ ነገር አስደስቷታል። አሁን ላይ ዳጣ ያው እንደምናውቀው ብዙ ጥያቄ አለባት፣ የቤተሰብ ጥያቄ አለባት። እናቷን ማግኘት ትፈልጋለች። በዛ ላይ አባቷን አባዬ ብላ መጥራት ትፈልጋለች። እነዚህ ነገሮች ናቸው የሚያስጨንቋት እንጂ ስለ ፍቅር የምታስብበት ሰዓት አይደለም። ሁሉም እየየ ሲዳላ ነው የሚባል አማርኛ አለና ሁሉም ነገር እንግዲህ ያው ነገሮች የተመቻቹ ሁኔታ ላይ ሲኮን ነው ለሁሉም ጊዜ ያለው ነው። እሷ ያለችበት ታይም ያ ነው ማለት ነው። በጣም ነው የምታምሩት። እኔ በቃ ተገላገልኩኝ፣ ከዚህ በኋላ ከኔ ጋር ጭቅጭቅ የላትም ብላ ነበር ስትናገር የነበረው። በቃ አንቺ እንደዚህ ብቻ ነው እንደ የምታስቢው እያላት ነው የሚገኘው። እና እንዴት ላስብ ትፈልጋለህ? እኔ እኮ አለፍኩኝ፣ ከኔ ጋራ ምንም አይነት ንግግር የላትም እና ጥሩ ናችሁ፣ ጥሩ ጥንዶች ይወጣችኋል፣ ታምራላችሁ እያለቻቸው ነበረ። ናታን ግን ይሄ ያናድደዋል ማለት ነው። ይሄ በጣም ነው የሚያናድደው። በቃ ወሬውን ተውና ምሳ ጋብዘኝ ነው ያለችውና ምሳ እኔ የምጋብዝሽ ተማሪ እኮ ነኝ፣ ገንዘብ ከየት አመጣለሁ ሲላት እንግዲህ ችግር የለውም አንተ ጋብዘኝ፣ እኔ ጋብዝክና አንተ ከፈላለን ያለችው አያችዋ። አንተ ጋብዘኝ አንተ ትከፍላለህ፣ ብቻ እንደዛ ነው አማርኛውን አዛብታ ነው ያለችውና መጨረሻ እንግዲህ ያው እሱን አስከፍለው ወጥታለች። ምሳቸውን በልተው እንግዲህ ሰፈር ውስጥ ወክ ሲያደርጉ ነበረ። ኤቢ የመጣችባቸው እና ኤቢ ስትመጣ ኤቢ መጣች ነው ያለው ናታን። እና ታዲያ ያለነው እኮ ሰፈር ውስጥ ነው፣ እዚህ ሰፈር ሆነን ታዲያ ላትመጣ ነው ላታይን ነው ብላ ነገሮችን እሷ ያው ቀለል አድርጋ ነው ያየችው። ኤቢን ደግሞ ናታን በደንብ ጠንቅቆ ስለሚያውቃት ያላት ቅናት ከባድ ስለሆነ ደንግጧል። ያው የሆነ ነገር እንደምትናገር ገብቶታል ማለት ነው። ልክ እንደመጣች ከእሷ ጋራ ምን ትሰራለክ ነው ያለችው ማለት ነው። ልክ እንደ ባሏ ነው ስትቆጣጠረው የነበረው። ከእሷ ጋራ ምን እየሰራክ ነበረ? ምንድን ነው የምትሰራው ነው ያለችው። አረ በአጋጣሚ ተገናኝተን ነው በማለት እንግዲህ ዳጣ ቶሎ ነገሮችን የማስቀየስ ችሎታ አላት። እንደዛ አስባ ነበረ። አንቺ ዝም በይ፣ አንቺ አልተጠየቅሽም፣ እሱ የተጠየቀውን ይመልስ። ዳጣን አልወዳትም፣ አልፈልጋትም፣ አንቺን ብቻ ነው የምወደው ብለኸኝ አልነበረ እንዴ? አሁን አልወድሽም በላት ብላ እንግዲህ ናታንን እያስገደደችው ነበረ ኤቢ ማለት ነው። ናታን ግን በጣም የሚወደው ዳጣን ነው። ቴክስቱንም ከልቡ ነው የጻፈው ማለት ነው። ዳጣ መስላውና ያን የጻፈልሽ ቴክስቱላ በስተት ነው የጻፈልሽ እንጂ ወዶሽ አይደለም የጻፈልሽ ያን ሁሉ ቴክስት ነው ያለቻት። ኧረ እኔ አይውደደኝ ምን ችግር አለ ታዲያ? እኔም እንዲወደኝ አልፈልግም ነው ያለችው። አስባችሁታል? ናታን ለኤቢ ቢሆን ዳጣ የተባለ ኤቢ ለዳጣ ያለችውን ኤቢ ተብላ ቢሆን ኑሮ በቃ ኤሌክትሪክ ነበረ የምትጨብጠው ማለት ነው። ግን በቃ ምንም አልመሰላትም። አይውደደኝ ችግር የለውም ነው ያለችው። እና ምን ያህል ቅናተኛ እንደሆነች ዳጣ ኤቢን በደንብ ተረታታለች። እና አይውደደኝ እኔ መቼ ወደደኝ አልኩኝ፣ እንዲወደኝም አልፈልግም ነው ያለችው ማለት ነው። አትወዳትም አይደል? ንገራት እውነቱን። አዎ አልወዳትም ነው ያለው። እና ያው የእሷን አባብን ለመተግበር ነው። ያ ነገር ግን በጣም አስቆጭቶታል። አቶ ደረጀ እንግዲህ ኤቢን በጣም ባህሪዋ የተለየ ባህሪ ሆኗል፣ እሷን ልጅ እንድትቀይርልኝ ፈልጋለሁ ብሎ እንግዲህ ለመቀየር ልፋት እያደረገ ነው። ባህሪዋ ከቤት ወጣ ያለ ነው። ከየት እንዳመጣችሁ አላውቅም።
አሉታዊ ነገር ላይ ታዘወትራለች። ይሄ ባህሪዋ ደግሞ በጣም ከባድ ነው። እንዴት መስተካከል እንዳለባት አላቅም። እባክህ ናታን እች ልጅ መስተካከል አለባት ብሏል። ኤቢ ሆዷ እኮ የዋ ነው፣ አፏ ብቻ ነው። ትስተካከላለች። አሁን ላይ እየተስተካከለች ነው፣ ምንም ችግር የለውም ብሏል። እና ያው አደራ ተብሏል። ናታን አደራውን ነው እየተወጣ ያለው እንጂ አፍቅሯትና ወዷት አይደለም። ያው ዳጣን ለማስቀናት ያደረገው ነገር ነው። ግን እየሄደበት ያለው መስመር ደግሞ እንደማያዋጣው አሁን ላይ ተረድቷል። ሰላምም እንግዲህ ማስጠንቀቂያ ሰጥተዋለች። ሰላምን እንግዲህ እንኳን ደስ ያለሽ ነፍሰ ጡር ነሽ አሉ ብሎ እንግዲህ ከነገራት በኋላ እንኳን አብሮ ደስ አለን፣ ግን ኬት አረገሽ? እንዴት አረገሽ አላልከኝም? በእኔ ማርገዝ የተደሰትከው ከዚህ ቤት ያለ ጥያቄ አንተ ብቻ ነክ። እንዴ ደስ ይላል እኮ። ልጅ እኮ የገነት መግቢያ በሮች ናቸው ልጆች ይባላል። እና ጥሩ ነው። ኬት አረገሽ ከማረገሽ ብዬ እኔ መጠየቅ አይጠበቅብኝም። እሱን ታውቂያለሽ አንቺ ራስሽ። ለእኔ ምን ይጠቅመኛል ነው ያለው። እና አንዳንዴ የተማረ ሰው በቃ የተማረ ሰው እንደዚህ ነው። ሰዎችን አስቀድሞ ይረዳል። ስለ ሰው ህይወት አይመለከተውም። እና ይሄ አሪፍ መልስ ነው። ግን ብለዋለች ሰላምዬ። እንግዲህ ግን ዳጣን ለማስቀናት የምታደርገውን ነገር ብታቆም ይሻልካል፣ አያዋጣክም። ይልቁኑ ዳጣ አሁን ላይ ስለ ፍቅር ምንም የምታስበው ነገር የላትም። ምንም ነገር ብትልክ አትቀየማት ናታን። እሷ ልጅ ናት። ስለ ፍቅር ደግሞ ምንም አይነት እውቀቱ የላትም። ብትረዳት ነው የሚሻለው። አትቀየማት። ዳጣ በጣም የዋህ ናት ብለዋለች። ዳጣና ናታን አብረው እንዲሆኑ ሰላም በጣም ነው የምትፈልገው። እንግዲህ ሁሉም በየቤታቸው ገብተው ከመሸ ከተኙ በኋላ ናታን እንግዲህ ቀን ላይ ያላት ነገር አይምሮ ላይ መታ እየረበሸችው ነበር ማለት ነው። እሷ ነገር አለሙን ትታ እንግዲህ ተኝታለች ክፍሏ። እሱ ግን ያው አንዳንዴ ህሊናችሁ መጥፎ ነገር ስታረጉ ይወቅሳችኋላ። ሳይፈልግ የተናገራት ንግግር አልወድሽም አልወዳትም ብሎ እንግዲህ በኤቢ ግፊት የተናገራት ንግግር ግን ቆርቁረዋለች ማለት ነው። እሱ ያለው ከልቡ ሳይሆን በምላሱ ነው አልወድሽም ያላት። ከልቡ ደግሞ በደንብ እንደሚወዳት እንደሚያፈቅራት የወደፊት ሚስቱ እንድትሆን ይፈልጋል። እና በቃ ልደውልላት አልደውልላት እያለ ከራሱ ጋር ከተማከረ በኋላ ደውሎላት አለና አሁን በዚህ ሰዓት ምን ፈልጎ ነው የሚደውለው ነው ያለችው ዳጣ ማለት ነው። አሁን በዚህ ሰዓት እንዴት ደወለ ይሄ ልጅ ያማዋል እንዴ እያለች እንግዲህ ስልክ አንስታለታለች። እንዴ አንተ ምን ሆነክ ነው በዚህ ሰዓት የምትደውለው? ሰው ቢተኛም እኮ ሴጣን አይተኛም በዚህ ሰዓት እያለችው ነው የምትገኘው። አረ ስለምን ሴጣን ነው የምታወሪው? አሁን እኮ ሰዓቱ ገና ነው። ገና 5 ሰዓት እኮ ነው። እና 5 ሰዓት ሌሊት እኮ ነው። ሰው ሁላ ተኝቷል። አንተ ግን ምን ሆነክ ነው? ምን አጋጥሞክ ነው በዚህ ሰዓት የደወልከው ነው ያለችው። አይ ይቅርታ ልጠይቅሽ ነው የደወልኩት። ቀን ስላልኩት ነገር ተቀይመሽ ከሆነ ይቅርታ እንድታደርጊልኝ ነው የደወልኩልሽ ብሏታል። እና አሁን በዚህ ሰዓት በሌሊት ተደውሎ ይቅርታ ይባላል? ኧረ ጣጣ የለውም ነው ያለችው ማለት ነው። ለይቅርታ አሁን በዚህ ሰዓት ይደወላል? አተኛም እንዴ አንተ ነው ብቻ ከመተኛ ደብሮክ ነው እያለችው እንግዲህ እያዛገችበት ነበረ። እሱ ግን ያንቺ ልጅ በቃ ግን ይላታል ማለት ነው። ዝም አትይም አይደል? ለማንኛውም ይቅርታው እኮ ነገ ይደርስ ነበረ። ደግሞ እኔ አልተቀየምኩኝም፣ ችግር የለውም ደህና ደሪ ሲላት፣ በቃ ደህና ደር ምንድን ነው ፈርተክ ነው እንዴ በዚህ ሰዓት የምትደውለው? በቃ ደህና ደሪ ብዬሻለሁ ሲላት፣ እንግዲህ እኔ ሰላም ካላደርኩ ያው አንተም ሰላም አታድርም ማለት ነው። ያለነው እኮ አንድ ቤት ውስጥ ነው ያለችው ነው እንግዲህ የምትገኘው። እና የዳጣና የናታን ፍቅር ሪያሊቲ ፍቅር ነው እና ሁለቱም ይፈላለጋሉ። አሁን ላይ እሷ ብዙም ስለ ፍቅር ፎከስ ባሰጠም ግን በዛ ላይ ደግሞ የኤቢ ቅናትም ስላለ የእህቷ ፍቅረኛ ነው እሷ ታውቃለች። እህቷ ናት ኤቢ። በእህቷ ላይ አንደኛ መደረብ አትፈልግም። አቶ ደረጀ እንግዲህ የዳጣን ልጅነት አላሳወጀም እስካሁን ድረስ። መቼ እንደሚያሳወጅ ባናቅም ሁለተኛ አምጥቷል። ሁለተኛው እንግዲህ
ሰርግ ነገር ብንደግስ ስትለው እንኳን ማርቲ በጣም ነው የደነገጠው። እዚህ ቤት ሰርግ? አይ በቃ ጊዜ ወስደን ሌላ ጊዜ እናስብበታለን፣ እንዴት ሊሆን ይችላል እያለ ነው የሚገኘው። ማርቲ እንግዲህ ነገሮች ግራ አጋብተዋታል። የአቶ ደረጀ ድንጋጤ፣ እንደዚሁም ደግሞ የሰላም አባቱ እንዲያውቅ አልፈልግም፣ ማርገዜንም ጭምር ማንም እንዲያውቅ አልፈልግም፣ ራሴ ወልጄ ራሴ ነኝ ማሳደግ የምፈልገው ብላለች። ለአቶ ደረጀ ደግሞ እንግዲህ ያው እሱ ስለማያውቅ በአመት አንዴ እየሰከረ ስለሆነ የሚያስፈግረው ስለማያውቅ ብነግረውም አያምነኝም የሚል ምላሽ ነበረ የመለሰችለት ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። የሰላም እርግዝና እንግዲህ ያው ለመወለድ እየቀረበ ነው። ባይ ባይ።